ሰላምታችን በያላችሁበት ይድረሳችሁ። ሳምንታዊ የፌዴራል ማረሚያ ቤት ኮሚሽን ፕሮግራማችን ተጀምሯል። በፕሮግራማችን የተለያዩ መሰናዶዎችን ወደ እናንተ እናደርሳለን። በቀዳሚነት በፌዴራል ማረሚያ ቤት ኮሚሽን ምን አይነት አበይት ጉዳዮች ተከናወኑ የሚለውን ሳምንታዊ የማረሚያ መረጃዎችን ተከታትለን ተመልሰን እንገናኛለን። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍሮዌኒ ግሩም ነኝ። አብራችሁን ቆዩ። የፌዴራል ማረሚያ ቤት ኮሚሽን 20ኛውን የብሔሮች ብሔረሰቦችና ሕዝቦች ቀንን አክብሯል። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በተዘጋጀው መርሃ ግብር ላይ የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል የኑስ ሙሉ ባስተላለፉት መልእክት ህብረ ብሔራዊ አንድነታችን መሰረቱ የሀገራችን ህገ መንግስት መሆኑን ገልጸው ዕለቱ የሀገራችንን ሕዝቦች የጋራ እሴቶችን ለመረዳት እንደሚያስችል ተናግረዋል። የኮሚሽኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ገረሙ አያሌው 20ኛውን የብሔሮች ብሔረሰቦችና ሕዝቦች ቀንን ምክንያት በማድረግ የውይይት ሰነድ ያቀረቡ ሲሆን በመርሃ ግብሩ ላይ የታደሙ ተሳታፊዎችም በቀረበው የውይይት መነሻ ሰነድ ላይ ሀሳብ አቅርበው ውይይቱ ተደርጎበታል። 22ኛው ዓለም አቀፍ የጸረ ሙስና ቀን በፌዴራል ማረሚያ ቤት ኮሚሽን ተከበረ። ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ በተከበረው ስነ ስርዓት ላይ ተገኝተው ንግግር ያደረጉት የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል የኑስ ሙሉ ሙስና የአንድን ሀገር ኢኮኖሚ በማናጋት የዜጎችን ፍትህ በማጓደል ማህበራዊና ኢኮኖሚያዊ እድገቶችን በማቀጨጭ ዜጎችን ለከፍተኛ ድህነትና ጉስቁልና የሚዳርግ መሆኑን ተናግረዋል። የፌዴራል ማረሚያ ቤት ኮሚሽን የፋይናንስና ሰው ሀብት ልማት ዘርፍ ምክትል ኮሚሽነር ጄኔራል ደስታ አስመላሽ በበኩላቸው ሙስና አገርን የሚጎዳ ወደ ኋላ የሚያስቀር በመሆኑ ሁሉም ዜጋ አገሩን ከሚጎዳ ተግባር በመታቀብ አድርባይነትን የሚጸየፍ መሆን እንደሚገባው አስገንዝበዋል። በበዓል አከባበሩ የተገኙት በፌዴራል የስነ ምግባርና ጸረ ሙስና ኮሚሽን የዲጂታል ሙስና አስተዳደር ዘርፍ ኃላፊና የህግ አማካሪ አቶ ተስፋዬ በየነም ከተወያዮቹ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። የከፍተኛ ጥበቃና ማረሚያ ማዕከል 10 ሄክታር የእርሻ መሬትን በበጋ ስንዴ መሸፈኑን አስታውቋል። የከፍተኛ ጥበቃና ማረሚያ ማዕከል የልማት ስራና ማቋቋም አስተባባሪ ዋና ሳጅን ታሪኩ ጋዲሳ የእርሻ ማሳውን ተገቢውን እንክብካቤ በማድረግና ምርቱ ሲደርስ በመሰብሰብ የህግ ታራሚዎች የእርምት አካል በማድረግ በስፋት መሳተፋቸውን የገለጹት አስተባባሪው ምርቱ ለማዕከሉ የውስጥ ገቢ ምንጭ ሆኖ እንደሚያገለግልም ተናግረዋል። የሰብልና የእጽዋት ሳይንስ ባለሙያ ሳጅን ኃይሉ ሮቤ በበኩላቸው የበጋ ስንዴ ባለፉት ዓመታትን በማረሚያ ማዕከሉ ውጤት የታየበት ቴክኖሎጂ መሆኑን በማስታወስ በዘዋይና በሸዋሮቢት ማረሚያ ቤቶች በስፋት እንደተሰራበት ተናግረዋል። በከፍተኛ ጥበቃ ማረሚያ ማዕከል ያለው መሬት ሙሉ ለሙሉ ለመጠቀም ከስንዴ ማሳ በተጨማሪ የጓሮ አትክልትም ለማልማት አስፈላጊው ቅድመ ዝግጅት መደረጉንም ገልጸዋል። በዝዋይ ማረሚያ ማዕከል በ10 ሄክታር መሬት ላይ የተዘራ የበቆሎ ምርት እየተሰበሰበ መሆኑ ተመላክቷል። የዝዋይ ማረሚያ ማዕከል ዳይሬክተር ምክትል ኮማንደር ፍቅሬ አቡዬ በ10 ሄክታር መሬት ላይ ከተዘራው የበቆሎ ማሳ መካከል በመሸጥ 1,430,340 ብር መገኘቱን ገልጸው ካልተሸጠው የበቆሎ ምርትም እስከ 115 ኩንታል ይገኛል ተብሎ እንደሚጠበቅ አመላክተዋል። የበቆሎ እርሻው በእርምት ላይ ለሚገኙ የህግ ታራሚዎች የማረምና ማነጽ አካል በማድረግ ስለ ዘመናዊ ግብርና እንዲገነዘቡ ማስቻሉን ምክትል ኮማንደር ፍቅሬ አቡዬ አክለው ተናግረዋል። ማህበራዊ የትስስር ገጾችን በመጠቀም የተሰበሰቡ ልዩ ልዩ መጻሕፍት ለህግ ታራሚዎች በስጦታ ተበረከተ። የህግ ታራሚዎችን አርሞና ንጾ ለማውጣት በሚደረገው ጥረት አጋዥ የሆኑና በተለያዩ ደራሲያን ገጣሚያን የተጻፉ 116 መጻሕፍት ለህግ ታራሚዎች አገልግሎት እንዲውሉ ወጣት ደራሲ ወልደ ገብርኤል ደሳለኝና ወጣት ገጣሚ ዮሐንስ ፍቃደ በስጦታ አበርክተዋል። በመጻሕፍት ርክክብ ወቅት ደራሲ ወልደ ገብርኤል ደሳለኝና ገጣሚ ዮሐንስ ፍቃደ እንደተናገሩት መጻሕፍቱ ማህበራዊ የትስስር ገጾችን በመጠቀም ማሰባሰባቸውን በማንሳት የህግ ታራሚዎች የማንበብ ክህሎታቸውን እንዲያዳብሩ በማሰብ መጽሐፎችን ማበርከታቸውና በቀጣይም ከዚህ የተሻለ ቁጥር ያለው መጽሐፍ ለማሰባሰብ ማቀዳቸውን አመላክተዋል። በስጦታ የተበረከቱ መጽሐፎችን የተረከቡት የፌዴራል ማረሚያ ቤት ኮሚሽን የትምህርትና ስልጠና መሪ ስራ አስፈጻሚ አቶ አስመራ አብደታ የህግ ታራሚዎች የአስተሳሰብና የባህሪ ለውጥ እንዲያመጡ መጽሐፎቹ ከፍተኛ ጠቀሜታ እንዳላቸው ገልጸው ወጣቶቹ ላደረጉት አስተዋጽኦ ምስጋናቸውን አቅርበዋል። ውድ ተመልካቾቻችን የሳምንቱ መረጃዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ።
መረጃዎችን ተከታትለን ተመልሰን ተገናኝተናል። በመቀጠል ደግሞ ወደ እናንተ የምናደርሰው ፕሮግራማችን ሴንተር ፎር ጀስቲስ ከፌዴራል ማረሚያ ቤት ኮሚሽን ጋር በጋራ በመሆን ዓለም አቀፍ የሰብአዊ መብት ቀንን ምክንያት በማድረግ የህግ ታራሚዎችና የቀጠሮ እስረኞችን የሰብአዊ መብት አጠባበቅ ዙሪያ ፓናል ውይይት አካሂዶ ነበር። ታዲያ እሱን የዳሰሰ ፕሮግራም ክፍል አንዱን ተከታትለን ከኔ ጋር ተመልሰን እንገናኛለን። ጤና ይስጥልን ክቡራን ተመልካቾቻችን፣ የፌዴራል ማረሚያ ቤት ኮሚሽን ማረሚያ የቴሌቪዥን ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የፓናል ውይይት አዘጋጅቶ ይዞላችሁ ቀርቧል። የፓናል ውይይቱ ፍትህ፣ ክብር፣ ሰብአዊ መብት በማረሚያ ቤቶች ለሚገኙ የህግ ታራሚዎችና የቀጠሮ እስረኞች በሚል መሪ ቃል ከታህሳስ 1 እስከ ታህሳስ 10 የሚከበረውን ዓለም አቀፍ የሰብአዊ መብት ሳምንት ምክንያት በማድረግ የተዘጋጀ ነው። በዚህ የፓናል ውይይት ላይ ጽሁፍ የሚያቀርቡ 3 እንግዶች አሉ። እነዚህን እንግዶች አስተዋውቃለሁ። የመጀመሪያው ጽሁፍ አቅራቢ ምክትል ኮሚሽነር ጀነራል ተክሉ ለታ ናቸው። የፌዴራል ማረሚያ ቤት ኮሚሽን ምክትል ኮሚሽነር ጀነራል ናቸው። ሁለተኛው የጽሁፍ አቅራቢ አቶ አወል ሱልጣን ከፍትህ ሚኒስቴር ሲሆኑ፣ ሶስተኛው የጽሁፍ አቅራቢ ወይዘሪት ሜቲ ገቢሳ ከሴንተር ፎር ጀስቲስ ይሆናሉ። በዚህ የውይይት መድረክ ላይ በተሳታፊነት የሚገኙትን ደግሞ ለማስታወቅ ያህል ከህዝብ ተወካዮች ምክር ቤት የህግና ፍትህ ቋሚ ኮሚቴ አባላት፣ ከፌዴራል ማረሚያ ቤት ኮሚሽን ስትራቴጂክ አመራሮች፣ ከፍትህ ሚኒስቴር፣ ከፌዴራልና አዲስ አበባ ፖሊስ፣ ከኢትዮጵያ ሰብአዊ መብት ኮሚሽን እንዲሁም ከክልል ማረሚያ ቤት ኮሚሽነሮች በዚህ መድረክ የሚሳተፉ ይሆናል። ወደ ጽሁፍ አቅራቢዎቹ ከመተላለፋችን በፊት ግን ፓናሉም በንግግር እንዲከፍቱልን የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል የኑስ ሙሉን ጋብዛለሁ። በዚህ አዳራሽ የምትገኙ ከተለያዩ መስሪያ ቤቶች የመጣችሁ ኃላፊዎች እንዲሁም የፌዴራል ማረሚያና የክልል ማረሚያ ቤት ኮሚሽነሮች በዛሬው ዕለት የዓለም አቀፍ ሰብአዊ መብት ሳምንት ምክንያት በማድረግ ከማረሚያ ቤት በሚገኙ ታራሚዎች ጋር በተያያዘ በምናደርገው የፓናል ውይይት ለመገኘት እንኳን በሰላም መጣችሁ። በሚኖራችሁ ቆይታም ያላችሁ ልምድና ሀሳብ ለማካፈል ስለመጣችሁ በፌዴራል ማረሚያ ቤት ኮሚሽን ስም ምስጋናዬን አቀርባለሁ። እንግዲህ የሰብአዊ መብቶች ሲባል ለማንኛውም የሰው ልጆች በተፈጥሮ የተሰጠ የሰብአዊ መብቶቻቸው ናቸው። የማይጣሱ የማይገሰሱ መብቶች ናቸው። ማረሚያ ቤቶች ደግሞ የምናስተዳድራቸው የህግ ታራሚዎችና የህግ ታሳሪዎች ናቸው። እነዚህ የህግ ታራሚዎችና ታሳሪዎች በሀገሪቱ ህገ መንግስት በተደነገገው መሰረት እንዲሁም በዓለም አቀፍ ህግ መሰረት እነዚህ ህጎች መሰረት አድርገን የሰብአዊ መብቶችን የማክበር የማስተዳደር ኃላፊነት የተሰጠን በመሆኑ ፌዴራል ማረሚያም እንዲሁም የክልል ማረሚያ ቤቶችም የየራሳቸውን የማቋቋሚያ አዋጅም ባወጡበት አዋጅ ላይ ለሰብአዊ መብት ለሰው ልጆች ክብርና መብት ሰፋ ያለ ይዘት የያዘ አዋጆች ያወጡ በመሆኑ እነዚህን አዋጆች በመከተል በማረሚያ ቤት ያሉ ታራሚዎችን በማስተዳደር ላይ እንገኛለን። በዚህም መሰረት በማረሚያ ቤቶቻችን ያለው የሰብአዊ መብት አያያዝ ከጊዜ ወደ ጊዜ የተሻሻለ የመጣ ነው። ይሄ ማንም ሰው ገብቶ የሚያየው የሚመሰክረው ነው። የሰብአዊ መብት ለውጡ ስርዓታዊም ተቋማዊም ስለሆነ በዚህ ደረጃ በማረሚያ ቤት በሚገኙ ሰዎች ላይ የሚደረገው በደል ይህን የለም ብለን አፋችን ሞልተን ነው የምንናገረው። ነገር ግን አልፎ አልፎ በቤታችንም እንደምንጋጨው በመንገድም እንደምንጋጨው በግለሰቦች ደረጃ የሚደርሱ አንዳንድ የሰብአዊ መብት ጥሰቶች ሊኖሩ ይችላሉ። እነዚህ በቀላሉ ሊታረሙና ሊስተካከሉ የሚችሉ በመሆናቸው በዛ ልክ ታራሚዎችን ስጋት ውስጥ የሚጥሉ ይዞቶች ያሏቸው አይደሉም። ከዚህ በተረፈ ታራሚዎቹ የተለያዩ የቀለም ትምህርት፣ የቴክኒክና ሙያ ትምህርት እየተማሩ ሙያ ራሳቸው እያዳበሩ በማረሚያ ቤት ቆይታቸውም ገቢ በሚያስገኙ ስራዎች እየተሳተፉ የተሻለ ነጻነት እየተሰጠበት ጊዜም ስለሆነ በዚህ በኩል ያለው የሰብአዊ መብት አያያዝ ከጊዜ ወደ ጊዜ እየተሻሻለ የመጣ መሆኑን ለማስቀመጥ ያክል ነው። እንግዲህ ውይይታችን ከዚህ ተነስቶም የሚቀርቡ ሀሳቦችም ካሉ የምናሻሽላቸው ወስደን የምናሻሽል መሆኑን ለማስቀመጥ ያክል ነው። ክቡር ጀነራል ኮሚሽነርን እናመሰግናለን። የመጀመሪያ ጽሁፍ አቅራቢ የሆኑትን ምክትል ኮሚሽነር ጀነራል ተክሉ ለታ የፌዴራል ማረሚያ ቤት ኮሚሽን ምክትል ኮሚሽነር ጀነራልን ወደ መድረክ ጋብዛለሁ። ሁላችሁም በዚህ በዓለም አቀፍ የሰብአዊ መብት ቀን የፓናል ውይይት ላይ ስለተገኛችሁ በእኔና በኮሚሽኑ ስም ከፍ ያለ ምስጋናዬን አቀርባለሁ። ማረሚያ ቤትና ሰብአዊ መብት ተያያዥነት አላቸው። ይሄም የሆነበት ምክንያት በአንድም በሌላ መልኩ በፍርድ ቤት ትዕዛዝ ወደኛ የሚመጡትን የህግ ታራሚዎች ተቀብሎ ከአጭር ጊዜ ቆይታ እስከ ረጅም ጊዜ ቆይታ እኛ ጋር ይቆያሉ።
በቀጠሮ የሚቆዩ አሉ። እንደዚሁም የፍርድ ውሳኔ ተሰጥቷቸው በፍርድ እኛ ጋር የሚቆዩ ታራሚዎች አሉ። ስለዚህ እነኚህ ታራሚዎች እንደመሆናቸው መጠን ከታራሚነትም አልፎ ሰው እንደመሆናቸው መጠን እንደ ሰውኛ ሊከበርላቸው የሚገቡ በማረሚያ ቤት ደረጃ የተለያዩ መብቶች አሉ። ስለዚህ እነኛም በማረሚያ ቤት ደረጃ በምን መልኩ ነው እያከበርን ያለ ነው፣ በምን መልኩ ነው ያንን እያሟላን ያለ ነው የሚለውን ነገር ለማንሳት ነው። ዓለም አቀፋዊ ይዘትን በሚመለከት ማረሚያ ቤቶችም ይሁን እንደ አገር ደረጃ ሰብአዊ መብት ምን ላይ ነው የሚል በዚሁ ዓመት ላይ በጄኔቭ በተደረገ ስብሰባ የተለያዩ ውይይቶች ተደርጎ እዛ ላይ የተሰጠ ግብረ መልስ አለ ማለት ነው። እንደ ሀገር አቀፍ ወደ 316 የሚሆኑ ግብረ መልሶች ተሰጥተውን ከዛ ውስጥ ወደ 257 የሚሆኑትን ግብረ መልስ እንደ አገር ተቀብለን እዛ ላይ መስራት አለብን የሚል አቅጣጫ ተወስደዋል ማለት ነው። ከነኚህ ውስጥ እንግዲህ ብዙ ነገሮችን ያጠቃልላል። ያ ማለት ይሄ ቁጥር ትልቅ ሊሆን ይችላል። ያ ማለት ሙሉ ለሙሉ አዲስ የሆነ ሳይሆን ድሮም ስንሰራበት የነበረ እየሰራን ያለንበትና የተወሰኑ ደግሞ ነገ ከነጎዲያ መሻሻል ያለባቸው ነገሮች ስለሆኑ እነኚህን በዝርዝር ተቀብለን ወደ ስራ የገባንበት ነው። ይህን ስንል እንግዲህ አብዛኛው ማለት በሚቻል መልኩ በፍትህ አካላትና በጸጥታ አካላት የሚሰሩ ስራዎች እንዳሉ ሆነው እንደ ማረሚያ ቤት ደግሞ ልንሰራባቸው የሚገቡ ነገሮች ብለን ያስቀመጥናቸው አሉ። ከዛው ውስጥ ሰብአዊ የሆነ አካላዊና ስነልቦናዊ ጉዳት የሚያደርስ ቅጣትን ማስወገድ ነው በማረሚያ ቤት ደረጃ ማለት ነው። እነኚህ ስራዎች ድሮም ስንሰራባቸው ነበረ። አሁንም በተጠናከረ መልኩ መሰራት ስለሚገባቸው ነው። ሌላ ታራሚዎቹ ዝቅተኛ መስፈርት አያያዝን መተግበር፣ ይሄ የማንዴላ ሩል የምንለው አለ። በዛ ማንዴላ ሩል መሰረት በትንሹ ዝቅተኛ መስፈርት ብለን ያስቀመጥናቸው መስፈርቶች ማሟላት የምንችልባቸውን ሁኔታዎች መያዝ ነው። ሌላው የታራሚዎች ማደሪያና የመጨናነቅ ሁኔታዎች ካሉ ነው። በተለያየ ምክንያት ሁኔታዎች ይወስናሉ። ይህን ሁሉም ቦታ ማለት በሚቻል ደረጃ አሁን በጥሩ ሁኔታ ነው ያለው። ግን ደግሞ ካለ እነኚህን ነገሮችም ስታንዳርዱን አውጥተን በአንድ ቤት ውስጥ ስንት ሰው ነው መቀመጥ ያለበት በሚለው መሰረት ያንን የማስተካከል ስራዎች መሰራት አለበት የሚል ነው የተቀመጠው። ሌላው በማረሚያ ቤቶች የሚፈጠሩ የሰብአዊ መብት መተላለፍ ችግሮች ከተፈጸመ ይሄም ደግሞ ነፃና ገለልተኛ የሆነ ሰው አካል መጥቶ ይሄን ነገር የማጣራት እድሉን እንዲያገኝ በራችንን ክፍት ማድረግ አለብን ማለት ነው። እነኚህ እንግዲህ ቅድም ባልኳቸው በተቀመጡት የዓለም አቀፍ ግብረ መልሶች ላይ እንደ ማረሚያ ቤት ይመለከተናልና ልንሰራባቸው ይገባል ብለን የያዝናቸው ናቸው። ከዛ በመነስ እንግዲህ እንደ ዓለም አቀፍ ሰብአዊ መብቶች ትኩረት ብሎ ሲያነሳ የነበረው ሁለት ነገሮች ላይ ነው በብዛት የአካላዊ ደህንነትን ከመጠበቅ አኳያ፣ አካላዊ ደህንነት ማንም ሰው እዛ ቶርቸር መደረግ የለበትም፣ ሌላ አካላዊ የሆነ ጉዳት ሊደርስበት አይገባም ማለት ነው። ሌላው ፍትህ የማግኘት መብት ነው። ፍትህ የማግኘት መብት ስንል ፍትህ የሚሰጥ ሌላ አካል ሆኖ እንደ ማረሚያ ቤት ግን አንድ ሰው እኛ ጋር ያለ ታራሚ አደራ ታራሚ እንደመሆኑ መጠን አንድ የተፈረደበትን ፍርድ በአግባቡ እንዲከታተል ማድረግ፣ ቀጠሮውን መንገር፣ እነኝን የመሳሰሉ ከፍትህ የማግኘት መብት ጋር ተያይዞ የማረሚያ ቤቱ ስራ ነው። ስለዚህ እዚህ ላይም በትኩረት መስጠት አለብን የሚለውን እናስቀምጣለን። እንግዲህ በተዋረድ ነው እየመጣ ያሉት። ያው የኢፌዴሪ ህገ መንግስትም የሚያስቀምጣቸው ነገሮች አሉ። በዚህ በሰብአዊ መብት ጋር ተያይዘው ቀይ መስመር ተብሎ በምንም ምክንያት ልንሸራርፋቸው የማንችላቸው ተብሎ የተቀመጡ ነገሮች አሉ። እነሱንም ተቀብለን ወደ ማረሚያ ቤታችን ተጨባጭ ሁኔታ በመመለስ በዛ ልክ ስራዎችን እየሰራን ያለንበት ሁኔታዎች አሉ። በዚሁ ጋር አያይዘው እንግዲህ እንደ ሰብአዊ መብት ልዩ ትኩረት የሚሹ ብለን የያዝናቸው የህብረተሰብ ክፍሎች አሉ። በዚህ ላይ ሴቶችና ህጻናት ነው። በተለያየ መልኩ ይመጣሉ ሴቶች ከወንጀል ጋር የተያዘ፣ ህጻናት ደግሞ ከእናታቸው ጋር የሚገቡበት ሁኔታ አለ ማለት ነው። ስለዚህ ህጻናቶችንም እንዴት ነው ማድረግ ያለብን፣ አያያዛቸው ምን ይመስላል የሚለውን እየሰራንበት ያለ ሁኔታ አለ። ለዚህም ጥሩ ተሞክሮ ሲጄ ጋር የሰራ ነው። ከፍተኛ የሆነ በፌዴራል ማረሚያ ቤት ደረጃ የሰራ ነው የህጻናት ማቆያ አለ። ይሄ እንግዲህ ሁሉም ማዕከል ላይ ሁሉም ክልል ላይ
እየሰፋ መሄድ መቻል አለበት። የተጀማመሩ ነገሮች አሉ፣ በስፋት ግን ሊሰራባቸው ይገባል ነው። እንደዚሁም ወጣት አጥፊዎች ለይተን የማቆየት ከአዋቂ ጋር እየታሰሩ ለተለያየ ወንጀሎች እየተዳረጉ ስለሆነ እነኚህ ነገሮችም በትኩረት የሚታዩ ናቸው። አካል ጉዳተኞች፣ የአእምሮ ህሙማን እነኚህ የመሳሰሉት በልዩ ትኩረት ማረሚያ ቤታችን የሚያይና በደንቡ መሰረት የተቀመጠ ስለሆነ በዚህ አግባብ እየሰጠን የምንሄደው ይሆናል ማለት ነው። መጨረሻ ላይ እንግዲህ ትኩረት ሰጥተን ልንሰራባቸው ይገባል አሁንም ብለን የምናስባቸው ነገሮች አሉ። አንድ ማረሚያ ቤት ላይ ቴክኖሎጂን ማምጣት ነው። ቴክኖሎጂን ማምጣት በተለይ የጥበቃውን በቴክኖሎጂ የሚደገፍበትን ሁኔታ ማድረግ፣ እንደዚሁም የፍተሻ ቁጥጥራችን ስቲል ማኑዋል ነው፣ በእጅ ንክኪ እንደዚህ አይነት ነገሮች ስለሆነ እነኚህ ደግሞ ሄዶ ወደ የሰብአዊ መብት ጥሰት ወደሚለው እየሄደ ስለሆነ እነኚህ ነገሮች ላይ በትክክል መስራትና የማሻሻል ስራ አለብን ነው። ሌላው የመረጃ ስርዓቱን ማዘመን ነው። ፍትህ አገልግሎት አሰጣጥ ቀልጣፋና ተደራሽ ማድረግና ለዚህን ለማድረግ ደግሞ ከሌሎች ከዚህ ከፍትህ አካላት ከምንላቸው ሰው ጋር በጣም በቅንጅት መስራት መቻል አለብን ነው። ስፔሻሊ አንዳንድ ቴክኖሎጂዎች በፍርድ ቤት አካባቢ ከተጀመሩ ወደኛም ሊመጡበት የሚችሉበትን ሁኔታ መፍጠር ነው። ፖሊስ አካባቢ ካሉ ሌላ እኛን የመሰሉ ተቋማት ካሉ ያን ቴክኖሎጂና ለዚህ ስራ የሚያገለግሉ ነገሮችን ወደኛ እያመጣን አብረን የመስራት ስራ ወሳኝ ነው ማለት ነው። ሌላው አማራጭ ቅጣቶችም እንዲተገበሩ ሁኔታዎችን ማመቻቸት፣ ለሚፈጠሩ ችግሮች ተጠያቂነትን ማረጋገጥ እና እርምጃ መውሰድ የግድ ይለናል። ምክንያቱም ብዙ ጊዜ በተለያየ መልኩ ታውቆም ሳያውቅም ታስቦም ሳይታሰበም የሚፈጸሙ ነገሮች አሉ። ያ ማለት የአንድ ሰው ስህተት፣ የአንድ አባል ስህተት የተቋም ስህተት ይሆናል። ሄዶ የሀገርም ስህተት ሊሆን ስለሚችል እዛ አካባቢ የሚሰጡ አንዳንድ ስህተቶች ካሉ እንደ አመራር በራችንን ክፍት አድርገን አጣርተን ለሚመለከተው አካል መወሰድና እርምጃ የሚያስወስድ ከሆነ ደግሞ እርምጃ የሚወሰድ የሚችለው አካል እየወሰደ ማረሚያ ቤታችን እያጸዳን መሄድ አለብን የሚለውን ነገር ለማንሳት ነው። አመሰግናለሁ። ምክትል ኮሚሽነር ጀነራል ተክሉ ለታን እናመሰግናለን። በቀጣይ ሁለተኛ ጽሁፍ የሚያቀርቡልን አቶ አወል ሱልጣን ከፍትህ ሚኒስቴር ይሆናሉ። ወደ መድረክ እንዲመጡ ጋብዛለሁ። በሰብአዊ መብት ረገድ ዋና የሚባሉ 9 የሚጠጉ የሰብአዊ መብት ስምምነቶች አሉ። ከነዛ ስምምነቶች መካከል ኢትዮጵያ 7ቱን የፈረመች ሀገር ነች። ስለዚህ 2 ስምምነት ብቻ ነው ያልፈረም ነው። ከነዚህ 7ቱ ስምምነቶች ደግሞ በተለይ 2ቱ ስምምነቶች ማረሚያ ቤትን ወይም ደግሞ በአጠቃላይ ተጠርጣሪና ታራሚን የሚይዙ ተቋማትን በግልጽ ይመለከታል። ይህም የሲቪል ኤንድ ፖለቲካል ራይትስ ቃል ኪዳንና ኮንቬንሽን አጌንስት ቶርቸር የምንለው ወይም ደግሞ ቶርቸርን ለመከላከል የወጣው ስምምነት ነው። ከነዚህ ስምምነቶች አንጻር ሀገራችን እነዚህን ስምምነቶች ዶሜስቲኬት ለማድረግ ወደ ሀገሯ ነባራዊ ሁኔታ መልሶ በተለያዩ የህግ ማዕቀፎች የማውጣትና እነዚህ ህጎች ደግሞ ተፈጻሚነታቸውን ለማረጋገጥ የተለያዩ ስራዎችን ስትሰራ ቆይታለች። በተለይም ከተወሰኑ ዓመታት በፊት ከማረሚያ ቤት አያያዝ ጋር ተያይዞ ወይም ከማረሚያ ቤት አገልግሎት አሰጣጥ ጋር ተያይዞ ከተጠርጣሪዎች ከታራሚዎች መብት ጋር አያይዞ የሚስተዋሉ ሰፋፊ ክፍተቶች ነበሩ። በተለይ ከቶርቸር ጋር ተያይዞ ሀገሪቷ ስሟ በተደጋጋሚ የሚነሳበት ሁኔታ እንደነበር ታስታውሳላችሁ። ሀገር አቀፍ ሪፖርቶችን በተለያዩ የሂውማን ራይትስ ትሪቲዎች ላይ በሚቀርበትም ጊዜ ምላሽ ለመስጠት መቸገርን እስኪፈጥር ድረስ አስቸጋሪ ሁኔታ ውስጥ እንደነበርን ይታወቃል። እነዛ ነገሮች ለማሻሻል ብዙ ጥረቶች ሲደረጉ ቆይተዋል። በነዛ ማሻሻያ ስራዎችም ሪፎርም ስራዎችም ብዙ ለውጦች እንደመጡ ምስክር አያሻም፣ አብዛኞቻችን የምናውቃቸው ናቸው። በተለይ ደግሞ እንደኔ አይነቱ ደግሞ ከማረሚያ ቤት ጋር ተያይዞ የሚሰሩ ስራዎችን እንደሚሰራ ሰው በቅርበት ስለምከታተል ለውጦቹ ታንጀብል ናቸው። ያ ማለት ግን ለውጦች አሉ ማለት ግን ስራችን አብቅቷል ወይም ደግሞ አሁን ያለንበት ነባራዊ ሁኔታ ፍጹም ነው ወይም ደግሞ የሰብአዊ ጥሰቶችን መከላከል የምንችልበት ደረጃ ደርሰናል ብለን ግን አፋችንን ሞልተን የምንናገርበት ደረጃ ላይ አይደለም ያለ ነው። ስለዚህ ስቲል አሁንም የሰብአዊ ጥሰቶች ይፈጸማሉ። ስለዚህ የሰብአዊ ጥሰት ሲባል አብዛኛው ጊዜ ከቶርቸር ጋር ስለምናገናኘው የቶርቸር የማይፈጸም ከሆነ የሰብአዊ ጥሰት እንዳልተጣሰ ወይም ደግሞ የሰብአዊ መብቶች የሚከበሩበት ሁኔታ እንደተረጋገጠ ወይም እንደተፈጸመ አድርገን እንወስዳለን። ነገር ግን እንደምታውቁት የፈረምናቸው ዓለም አቀፍ ስምምነቶች ላይ የህገ መንግስታችን ላይ የተቀመጡ ድንጋጌዎችን በምንመለከትበት ጊዜ ታራሚዎች ያሏቸው ብዙ መብቶች አሉ። የጤንነት የህክምና የማግኘት መብት አላቸው። እስከ ሪፈራል ድረስ ህክምና አገልግሎት የማግኘት ኦቨርክራውዲንግን የማስወገድ ግዴታ አለብን። ለአንድ ታራሚ ምን ያህል ስፔስ እንደሚፈቀድለት በስታንዳርድ የተቀመጣለ። ያን ስታንዳርድ የሚመጥን የእስረኞች የታራሚዎች አጠባበቅ ስርዓትን መከተል መቻል አለብን። ያን የሚያሟላ ሁኔታ መኖር መቻል አለበት የሚል ቅድመ ሁኔታ አለ። ከይቅርታ ጋርም ተያይዞ ታራሚዎች የሚያነሷቸው ጥያቄዎች አሉ። ከነዚህ ጥያቄዎች ጋር ተያይዞም የምናስተናግድበት መንገድ ከጊዜ ወደ ጊዜ የተሻሻለ መሄድ አለበት ብለን እናስባለን።
በበጎ ጎኑ ቅድም ሳነሳላችሁ እንደነበረው በተለይ ታራሚዎችን የልማት ተሳታፊ የማድረግ በጣም ታንጀብል ስራዎች አሉ። በተለያዩ ስራዎች ላይ ማሰማራት በድብርት ውስጥ እንዳይገቡ እነኛም አምራችን ነገ ከነገ ወዲያ ወጥተን መልካም ዜጋ ሆነ ከማህበረሰባችን ጋር አብረን የምንኖር ሰዎች ነን ብለው እንዲያስቡ የሚደረገው ጥረት እጅግ በጣም ጥሩ ነው። በተለይ በፌዴራል ደረጃ እየተደረጉ ያለው ስራዎች እጅግ በጣም የሚበረታቱ ናቸው። እነዚህም በክልሎች የማስፋፋት ስራዎች መቀጠል መቻል አለባቸው ብዬ አስባለሁ። ሌላው በጣም የሚያስመሰግናቸው ብዬ የማስበው ክፍት ናቸው። ገመናዎቻቸውን ለህዝብ አይደብቁም ወይም ደግሞ ጉብኝት ለሚያደርጉ አካላት አይደብቁም ወይ ደግሞ የመከልከል ባህሪ የላቸውም። ክፍት ናቸው። ለሚሰጡ ምክር ሀሳቦችን በአዎንታዊነት ተቀብሎ ለመፈጸም ኮሚትመንት እናያለን። ከሚፈለገው ኤክስፔክት ከሚደረገው ስታንዳርድ አንጻር ግን ብዙ የሚቀር ስለሆነ እነሱን ለማስተካከል የሚሰሩ ስራዎች የሁላችንም ርብርብ የሚፈልግ ስራ ነው። እንግዲህ ፍትህ ሚኒስቴር ጠቅላይ አቃቤ ሕግ ተብሎ ሲጠራ በነበረ ስሙ ያንን ተቋም ለማቋቋም በወጣው አዋጅ ቁጥር 943 አንቀጽ 6 ንዑስ አንቀጽ 8 ሐመር ውሃ ላይ የተቀመጠው አንዱ ግዴታው በታራሚዎችና ተጠርጣሪዎች የሚያዙባቸው ቦታዎች ላይ ጉብኝቶችን ማድረግ ክፍተቶችም ሲስተዋሉ እነዛ ክፍተቶች እንዲስተካከሉ ማድረግ የሚል ኃላፊነት ተሰጥቶታል። በዛ መሰረት በአገር አቀፍ ደረጃ የሚገኙ ማረሚያ ቤቶችን የመጎብኘት ክፍተቶቻቸው እንዲተረሙ ከማረሚያ ቤት ኃላፊዎች ጋር በጋራ የመስራት ትሬንድ አለው ወይም ደግሞ ልምድ አለው። በዚህ ሂደት ውስጥ አምናና ካቻምና በድምሩ ከ34 በላይ የሚጠጉ ማረሚያ ቤቶችን ጎብኝተናል። አምና 18 ማረሚያ ቤቶችን ጎብኝተናል። ዘንድሮ 20 ማረሚያ ቤቶችን ለመጎብኘት አቀደን 10 ማረሚያ ቤቶችን ጎብኝተን አጠናቀናል። የቀሩትን 10 ማረሚያ ቤቶችን ለመጎብኘት ደግሞ በዝግጅት ላይ ነው የምንገኘው። በእነዚህ ጉብኝቶች ላይ በአጠቃላይ የምናስተውለው ግን በፌዴራልና በክልል መካከል ልዩነት እንዳለ ነው። ትልቁ ክፍተት እያስተዋልን ያለነው ደግሞ ከበጀት ጋር ተያይዞ ነው። አሁን ያለውን የበጀት ኢንፍሌሽን እያንዳንዱ ማረሚያ ቤቶች ላይ በነፍስ ወከፍ ለእያንዳንዱ ታራሚ በቀን የሚበጀትለት በጀት ሊያውልም ይችላል። ይሄ ታራሚ ማረሚያ ቤቶች ላይ ትልቅ ጫና ይፈጥራል። የሚያርሟቸውን የሚያንጿቸውን ሰዎች በሚገባ መብታቸውን ጠብቀው እንዳይንከባከቧቸው እንዳይጠነቀቁላቸው እክል ይፈጥራል የሚል እምነት አለኝ። ስለዚህ የሀገሪቷ አቅም ይታወቃል። የሀገሪቷን አቅም ከግምት ባስገባ መልኩ የበጀት ሪቪዥን የበጀት ክለሳ እና ጭማሪ መደረግ አለበት ብዬ አስባለሁ። ኦፍኮርስ በጀትን በየጊዜው በየአመቱ እየጨመሩ ደግሞ መዝለቅ አይቻልም ኢንፍሌሽኑ በዚህ የሚያድግ ከሆነ። ነገር ግን ደግሞ አሰራሩን ከማሳደግ አንፃር አማራጭ የቅጣት አይነቶችን መተግበር በጣም ያስፈልጋል። ምናልባትም አሁን ካለው ከ100 ሺህ በላይ የሚጠጋ ታራሚዎች አሉ ብለን እናስባለን። ከነዚህ ታራሚዎች አትሊስት 67% መቀነስ የምንችል ከሆነ ይህን ሪሶርስ ስለምንጠቀመው አትሊስት የሚጠይቁት መብት በተሟላ ሁኔታ ለማክበር የሚያስችል እድል ይፈጥርና ብለን እናስባለን። ፍትህ ሚኒስቴር ከማረሚያ ቤት ጋር በጋራ ይሰራል። ታራሚዎች መብት ከማስከበር አንጻር ከፖሊሶች ጋር ይሰራል። ተጠርጣሪዎች መብት ከማስከበር አንጻር እነዚህን ጉዳዮች ግን በተቻለ መጠን ግን ውጤት ኢምፓክትፉል ለማድረግ ስርዓት ለመዘርጋት ጥረት እያደረግን ያለው ኢትዮጵያን ሰብአዊ መብት ኮሚሽን እያገዘ ነው። ኦፊስ ኦፍ ሃይ ኮሚሽነር ፎር ሂውማን ራይትም በተመሳሳይ ይህን ስርዓት ለመዘርጋት እያገዘ ነው። ስለዚህ ጉብኝት ኢንድ አይደለም ኢትስ ፕሮሰስ። ሶ ኢንዱ የተሻሻለ የሰብአዊ መብት አያያዝ ነው። ስለዚህ ያን የተሻሻለ የሰብአዊ መብት አያያዝን እውን ለማድረግ የሚያስችል አሰራር ስርዓት ለመዘርጋት ጥረት እያደረገን ነው። የሰብአዊ መብትን ለመከበር ኃላፊነታቸው መውጣት የሚችሉ ሰዎች ተመርጠው ማረሚያ ቤቶችን የሚጎበኙበት ምክር ሀሳቦችን የሚሰጡበት ተፈጻሚነቱ የሚከታተሉበትን ስርዓት በቀጣይ እንዘረጋለን ብዬ አስባለሁ። ጉልበት ይሆነናል፣ ጥንካሬ ይሆነናል ማለት ነው። እኛም የማያስተውልን በትልቅ ሩቲን ስራ ውስጥ ተጠምደን ያላስተዋልናቸው ነገሮች እንድናስተውል አይናችን እንዲገልጡልን ምክር ሀሳቦቻቸውን ተቀበለ በምንፈጽመው ሂደት ደግሞ ስኬታማ እንድንሆን አሁን ካለንበት ነባራዊ ሁኔታ የተሻለ ደረጃ ላይ እንድንደርስ የሚያስችል እድል ይፈጥርልናል ብዬ አስባለሁ። እኔ ላነሳቸው የምችላቸው ምክር ሀሳቦች እነዚህ ናቸው። እጅግ አድርጌ አመሰግናለሁ። አቶ አወልን እናመሰግናለን። ሶስተኛ ጽሁፍ አቅራቢ የሆኑት ወይዘሪት ሜቲ ገቢሳ ከሴንተር ፎር ጀስቲስ ወደ መድረክ እንዲመጡ እጋብዛለሁ። ሴንተር ፎር ጀስቲስ በማረሚያ ቤቶች ላይ እንዲሁም ደግሞ በአጠቃላይ በወንጀል ፍትህ ስርዓቱ ላይ አተኩሮ እንደሚሰራ የሲቪል ማህበረሰብ ድርጅት በተለያዩ ወቅቶች በማረሚያ ቤቶች የጊዜ ቀጠሮ እስረኞችን እንዲሁም የህግ ታራሚዎችን የሰብአዊ መብት አያያዝ በተመለከተ ጥናቶችን ሲያደርግ ቆይቷል። ስለዚህ አስከትዬ የማቀርብላችሁ ጽሁፍ እነዚህን ጥናቶች መሰረት ያደረገ ነው። በማረሚያ ቤቶች ሊሻሻሉ የሚገቡ ጉዳዮች ምንድን ናቸው የሚለውን አብረን የምናይ ይሆናል። የመጀመሪያው መሰረታዊ ፍላጎቶችና የማረሚያ ቤቶች አገልግሎት አሰጣጥ ላይ ነው የሚያጠነጥነው። ማረሚያ ቤቶች መጨናነቅ አሁንም ያልተቀረፈ ጉዳይ ሲሆን እንደ የውሃ አቅርቦት፣ የጤና እንክብካቤ እና ሌሎች መሰረታዊ አገልግሎቶች ያሉ ክፍተቶች ስር እንዲሰዱ የመጨናነቅ ከፍተኛ አስተዋጽኦ አድርጓል። በማረሚያ ቤቶች የመሰረተ ልማት ማሻሻያዎች የተደረጉ ቢሆንም አሁንም የመሰረተ ልማት ክፍተቶች ይስተዋላሉ። ከዚህም የተነሳ ማረሚያ ቤቶች የንጽህና አጠባበቅ፣ የአየር መናፈሻና መልሶ የማቋቋም ቦታዎች እጥረት ይስተዋልባቸዋል። የማረሚያ ቤቶች መጨናነቅ
ያለ መሆኑን በተለያዩ ጊዜ ካደረግናቸው ጥናቶች መረዳት ችለናል። መሰረታዊ ፍላጎትን ከማሟላት አንጻር የዚህ የማረሚያ ቤት መጨናነቅ ከፍተኛ ተጽዕኖን ያመጣል። ክፍሎቹ ሲሰሩም ጭምር ስፋታቸው የተለያዩ በመሆናቸው በአንድ ክፍል ውስጥ ስንት እስረኛ መኖር አለበት የሚል ስታንዳርድ በበቂ ሁኔታ በግልጽ አልተቀመጠም። በሕክምና አገልግሎት አሰጣጥ ላይ የሚጠቀሱት ችግሮች በዋናነት የመድኃኒት አቅርቦት ችግር፣ በቂና ብቁ የሆኑ ባለሙያዎች እጥረት ችግር፣ የ24 ሰዓት አገልግሎት የመስጠት ክፍተቶች እና ከማረሚያ ቤት ውጪ ሊታከሙ የሚገቡ ታራሚዎችን ወደ ሆስፒታሎች መውሰድ ላይ እዚህ ጋር ክፍተቶችን ከጥናቶች ማስተዋል ተችሏል። የማረሚያ ቤቶች አቀማመጥና የፍሳሽ አወጋገድ ላይም በተመሳሳይ መልኩ ችግሮች ይስተዋላሉ። በማረሚያ ቤቶች ግን ክፍተቶች ብቻ ሳይሆኑ መሻሻሎችም እንዳሉ እንደ ሴንተር ፎር ጀስቲስ እውቅና የምንሰጥ ይሆናል። ማረሚያ ቤቶች የነበሩባቸውን የሰለጠነ የሰው ኃይል እጥረት ለመቅረፍ የሚያስችል ከፍተኛ ስራዎችን እየሰሩ ይገኛሉ። ማረም ማነጽ ላይ ያተኮሩ ሰፋፊ ስራዎች እየተሰሩ እንዳሉ እናስተውላለን። ከዚህ ቀደም የነበሩ አካላዊና ስነ ልቦናዊ ጥቃቶች እንዲሁም ኢሰብአዊ አያያዞች በእጅጉ ቀንሰዋል። በፌዴራል ማረሚያ ቤቶች በሁሉም ማዕከላት የተገነቡ አዳዲስ ማዕከላት ተጠናቀው አገልግሎት መስጠት መጀመራቸው በዚሁም ከዚህ ቀደም የነበረው ከፍተኛ መጨናነቅ እየቀነሰ መሆኑን በዚሁ ረገድ ማስተዋል ችለናል። ስለዚህ ስናጠቃልል በጥቅሉ ማረሚያ ቤቶች የአሰራርና የአገልግሎት አሰጣጥ ወጥነት አለመኖሩ ለሚስተዋሉ ችግሮች መስፋፋት መንስኤ ነው። እነዚህ ክፍተቶች ደግሞ በማረሚያ ቤቶች የሰብአዊ መብት አያያዝ ላይ ተጽዕኖን ያሳድራሉ። በማስከተል ምክረ ሀሳቦችን እንደሚከተለው አቀርባለሁ። በማረሚያ ቤቶች ውስጥ የአሰራር ወጥነት ለማምጣትና በዘላቂነት መፍትሄ ለማምጣት ወጥ የሆነ ስታንዳርድ ተዘጋጅቶ በተግባር ላይ ቢውል፣ ህጻናት ያላቸውን እስረኞች የህጻናቱን ልዩ ጥቅም ባስጠበቀ ሁኔታ ከሌሎች እስረኞች ተለይተው የሚያዙበት ሁኔታ ቢኖር፣ ይሄ ወጣት ጥፋተኞችንም ሌሎችም ተጋላጭ ቡድኖችን ይመለከታል ማለት ነው። እንደ ፕላዝማ ፍርድ ቤት ያሉ የቴሌኮሙኒኬሽን መሳሪያዎችን በቴክኖሎጂ የታገዘ ሕክምና ለወቅታዊ የጤና አገልግሎትን ለማግኘት እና ደህንነቱ የተጠበቀ የግንኙነት መድረኮች የመሳሰሉ የዲጂታል መሳሪያዎችን በመጠቀም አገልግሎትን ማስፋፋት ቢቻል፣ የዲጂታል መሰረተ ልማቶችን ማጠናከር፣ የሰራተኞችን አቅም ማሳደግና በመረጃ የተደገፈ የማረሚያ ቤት አስተዳደርን ማስፋፋት ማረሚያ ቤቶችን ለማዘመን ወሳኝ እርምጃዎች በመሆናቸው ኢትዮጵያ ለሰብአዊ መብቶች መከበርና ለዲጂታል ትራንስፎርሜሽን በገባችው ግዴታ መሰረት በማረሚያ ቤቶቿ ውስጥ ግልጽነት፣ ተጠያቂነትና ሰብአዊ ክብርን የሚያስረጋግጡ አዳዲስ አሰራሮች በተግባር ላይ ቢውሉ፣ በኢትዮጵያ የሚገኙ በርካታ ማረሚያ ቤቶች አሁንም ዘላቂ ባልሆነ የኃይል ምንጭ ላይ የተመሰረቱ በመሆናቸው በታራሚዎች፣ በማረሚያ ቤት ሰራተኞች እንዲሁም በአካባቢው በሚኖሩ የማህበረሰብ ክፍሎች ላይ የተለያዩ ተጽዕኖችን እያደረሱ ስለሚገኙ እነዚህን ሁኔታዎች የማረሚያ ቤቶችን ሰብአዊና ዘለቄታዊ አሰራር የሚገዙ ዓለም አቀፍ መመዘኛዎችን የማያሟሉ በመሆናቸው ይህንን ችግር ለመፍታት ኢትዮጵያ በማረሚያ ቤቶቿ ውስጥ የፀሐይ ኃይልን፣ የባዮጋዝ ስርዓትን፣ አረንጓዴ መሰረተ ልማቶችንና ቆሻሻ መልሶ በጥቅም ላይ የማዋል ጥረቶችን ማጠናከር ብትችል ኢትዮጵያ በአካባቢ ጽዳትና ጥበቃ ላይ ያወጣቻቸውና ያጸደቀቻቸውን ሕጎች በማክበርና በመጠበቅ ታራሚዎች በማረፊያና በማረሚያ ቤቶች ውስጥ ምቹ ዘላቂነት ያለውና ሰብአዊ ክብርን የጠበቀ አካባቢ የማግኘት መብታቸውን ለማስከበር እንዲሁም ለማክበር ጥረት ቢደረግ እንላለን። እናመሰግናለን። ወይዘሪት ሜቲ ገቢሳ ከሴንተር ፎር ጀስቲስ እናመሰግናለን። የፌዴራል ማረሚያ ቤት ኮሚሽን ማረሚያ የቴሌቪዥን ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር ፍትህ፣ ክብርና ሰብአዊ መብት በማረሚያ ቤት ለሚገኙ የህግ ታራሚዎችና የቀጠሮ እስረኞች በሚል መሪ ቃል ከታህሳስ 1 እስከ ታህሳስ 10 የሚከበረውን ዓለም አቀፍ የሰብአዊ መብት ሳምንት ምክንያት በማድረግ የተዘጋጀው የፓናል ውይይት ክፍል 1 ይህንን ይመስል ነበር። በቀጣይ ሳምንት ክፍል 2ን ይዘን እንቀርባለን። ለዛሬው ጤና ይስጥልን።